3 ሰዓት የተገረፈበት፣ 6 ሰዓት የተሰቀለበት፣ 9 ሰዓት የሞተበት፣ 11 ሰዓት ከእንትን አውርዶ ወደ መቃብሩ የወረደበት በቃ እያንዳንዱ ሰዓታትን በየሰዓቱ ክራላይሶ እያለች ቤተክርስቲያን እንትን ትላለች። ክሪያላይሶን ማስያስ ማሪ ኢየሱስ ይቅር ባይ ክርስቶስ ኪርያላይሶን ኪርያላይሶን ኢየሱስ ናይን ክርያላይሶ ኪርያላይሶን ኪርያላይሶን ማስያስ ናይን ክርያላይሶ ኪርያላይሶን ኪርያላይሶን ክርስቶስ ናይን ክርያላይሶ አኪዮስ አለ ወይ? አሁን መጣሁኝ። ከአንድ ሰው ጋር እኮ እያወራሁኝ ስልክ ተደውሎልኝ እንዴ እየጠራሽ ነበር? አዎ በና ከታች ራሱ ድንጋይ ብቻ ቀረለ እንደዚህ ለመወርወር። አጋጣሚ አሁን ከባሮኬ ጋር እያወራሁ ነበር ነው እንዴ ደወለልህ? ቅድም ደውዬለት ምንድነው? አይ አንተ ይህን ነገር እየረሱት ምንድነው የምትን የሚነሱት ነገር ኤምአርአይ ነው። ኤምአርአይ ምናምን መሰለኝ። ይሄ ሲቲ ስካን ምናምን ኤምአርአይ የሚባለው ነው። ይሄ ቼክ የሚያደርገው በውስጥ ማለት ነው። እሱን እንትን እየገባው ነው ምናምን ብሎ ነበረ። አሁን ደወለና ቀደም እያነሳሁለት እና ምን ላይ ነው አሁን? ታክሲ በእውነት ያለ ሰው እንዲህ ያለ የሚሰጠው ሰው እየተሰለ ታክሲ ላይ አላለ መገናኛ ታክሲ ውስጥ ደቀ ብላለች። አልሙላ ብሎ ታክሲው ባሮኬ እንዴት ነው? አልተሻለም ወይ? ያው ባሮኬ እንግዲህ እየታከመ ነው። ባሮኬ አጋጣሚ አስቸጋሪ ነገር ገጠማትና ይሁን እስቲ ያው እንግዲህ የጌታ ፈቃዱን ግን ያው እስቲ ምንም አይልም። ለመታከም እየሞከረ ነው። ባይዚ መቼ እንደባሰበት ግን ታውቃለህ? ይጀለስ ያ ሌቦ የገባ ቀን እኮ ነው ተነስቶ ሊያባርሩ ሮጦ እኮ በዛ ህመም ውስጥ ሆኖ እኮ በሮጠ ጊዜ ደምቶ ነው እኮ ደማ መሰለኝ በጣም ያኔ ነው በድንገት እንግዲህ ሲያሯርጥ ተነስቶ ሌባው ቤቱ ገባ፣ ስልኩን አነሳ። ከህክምና በነገራችን ከሰርጀሪ እንደተመለሰ አልቆየም እኮ ያኔ በቃ ማለት አንድ ቀን ነው የሚካኤል ቀን ነው ትዝ ይለኛል። የቅዱስ ሚካኤል ቀን ነበር ማለት እንደ ታሪጋ ነው ያን ይዛ ነበር ወደ ወሰን አካባቢ ነበር። እንደምትሉ ኦኬ አልመጣም። ዛን ቀን አንተ ወሰን ነበርኩ እንጂ ወሰን ነበር መተን ነበረ እና ብቻ ከዛ በቃ ያን ቀን ማታ ነው እሱ እኮ እንደ ቻንስ ደግሞ በነጋታው ልደት የነበረና እሱ ቀድሞ አስታውሶ ምናምን ከሲስተሩ ጋር ተመሳሳይ ቀን ነው ታስታውሳለህ? ከሲስተሩ ጋር ተመሳሳይ ቀን ነበር እና በቃ ያንን አስታውሶ ቀድሞ ነግሮ ማታውኑ እንትን ሆኖ በቃ ጨራሽ ሌባው ተነሳ። ሌባው መጣ። የእሱንም የሲስተሩም እንዳለ እኮ ነው በላልቷቸው ሁለቱንም ነው ያነሱት። ኧረ በስመ አብ ግን እንደዚህ ይህን የመሰለው ጓደኛ ግን አንተ ሌላ ትርፍ ስልክ ካለ አሰጠውም። ኧረ
በጣም ባይኖርህ ራሱ ፓወር ባንክ ልስጠው እንዲህ በለኝ። በቃ ከሆነ ሰው ላይ ትርፍ ስልክ ያለው ሰው የሆነ ሰው ካለ ተቀበል። በጣም እንትን ስትል ማለት ነው ለማኝ። አይ ግን ጌታ ይርዳው። አይ እውነት ለመናገር ኖርማል ነው ማለት ትርፍ ያላቸው ቅድም ውጭ ያላችሁ በተለይ ትርፍ ካለ ምናምን ከቤት ኖርማል እንዲመለስ በሲስተሩ በትንሿ ነበረ የሆነ ጊዜ ሲገባ የነበረው ነው። እሷማ ተማሪ ናት ታገዛለች። እንትን አንድ ቪዲዮ ሰርቶበት ይመልስላችኋል። አልተጠየኩም እኮ አይፎን 17 ይገዛለት። ኧረ እኛ አይዞህ አይፎን 17 አይደለም ያለ ነው ትርፍ ካላችሁ አልሰማም። እኔ እዚሁ ጋር አፍኘው የኔን 16 ነው የምሰጠው። ሙርት ይዛለህ ዘኪ የምር አይፎን 17 ቢገዛለት ባሮክ ታች ለማን ነው ይላሉ። ባሮክ ነው ለባሮክ አይፎን 17 ቢመጣ ልስጦ ብዬ ቀበልና የኔን 16 ነው የምሰጠው። ሙርት ይዛለህ እንዴ? ጥፋ ከዚህ ነው አራውቂ ነው 17 ላይ እዚህ ምንም አይሞደኝም ሳይው ራሱ እኔ አክቹሊ ምንም አይነት ስልክ አይሞደኝ። አሁን እኔ አደኩ በጣም በቃ የምርም ውስጤ ላይ አደኩ ይመስለኝ። ስልክ እንትን አይለኝም። ያው ቢያስጠቅም ምናምን ጥሩ ነው፣ ግን ያን ያህል ምንም እንትን አለ 17 ደግሞ በነገራችን ላይ ቻሌንጅ ምናምንም እንትን ለማድረግ ተሞክሯል። ቴሌግራም ላይ የተወሰነ እንትን ለማለት ግን ያን ያህል እሱማ ለመታከሚያ አሁን እኮ በነገራችን ላይ እያወራን ወዴት ሊሄድ እንደሆነ ሰማ። ለሕክምና ተነስቶ ወደ ጅማ ሊሄድ ነው። ጅማ አንዱ ዶክተር አለ እዚህ በጣም በቃ አንዴ 5 ወር አልሆነውም እየታከመ ጌታ በዚህ በጣም ብዙ ጊዜ ሆነ እኮ። አይ አረ ነው 4 ወር 5 ወር አይሆነውም ባባ። ለመጀመሪያ ጊዜ ሆስፒታል ሲገባ ጀምሮ እኮ ያኔ ሲገባ ጀምሮ ከዛ በላይ ነው። ያኔ እኮ ኧረ ይሆናል 4 ወር ኦልሞስት 5 ወር አካባቢ ነው። ነጋ ወይኔ አቡ አይንጋለ ብዬ ለረግሙ ነበር። ይንልኝ የቴሌግራም ሰዎች ብቻ ሳይሆን እንግዲህ ቲክቶክ ሰዎች የሚቀላቀሉ ሳምሰንግ ጋላክሲ ኤስ24 አልትራ ነበረ እኮ ኤስ24 ኧረ ቀልድ ነው። ተረጋጋ በወላዲቷ እንዲ ቀልድ እኮ ነው። እየተቀለደ እኮ ነው። ቀልዱ ልት ነው እንዲ ሲጀመር ያንተ 22 አይደለም ይሁን ትላለህ። ያንተ እኮ 22 ነው። ምን ይመስላል? 22 ልስተዋል ምናምን ችግር ምን ቸገረ? ዶክተር ዳሀብሳ ትክክል እንደዛ ነው ያሉት። ዶክተር ዳሀብሳ እንዴት ናችሁ? አኪዋ አንቺ ሰዓት እንዴት አሉ? መኩ እንዴት ናችሁ? ምስኪን ወንድማችን ናቱ። ምስኪን እኮ ቀኔ ነው። አንተ ደሃ እያለኝ እኮ ነው። ኧረ አይደለም እና ከምን አንፃር ማን ነው? ባሮኪ ነው ይሉኛል። ቁጥር አዎ ባሮኪ ነው። ከታች መልሱላቸው ጋይስ። እሺ ምስኪን ደሃ ማን ነው? ምስኪን ነው እንግዲህ አመለጠኝ ካፌ ምስኪን ደሃ ይቅርታ። አንዳንዴ ሰፖርት አድርገኝ እንጂ ደህና ነን አቶ። እንዴት ናችሁ? በምን ላድርግ? ከድህነት አንጻር ወይስ ከምስኪንነት አንጻር? እንኳን አደረሳችሁላችሁም ሰላም ብያለሁ። እንኳን አብሮ አደረሰ እናቴ። ደህና ነህ? እንትን አይ ቲንክ የግሩፑን እያወራ ነበር። አኪዋ በጣም ግሩፕ ላይ ጻፍከው ስለዛ እያወራችሁ ነበር መሰለኝ። አዎ እሱን ብለን አነሳነው። ያ አኬ ጋር ጎራ ያላላችሁ ግሩፕ ላይ ግቡ፣ መልእክት አላችሁ እንግዲህ። አረ መልእክቱ በቀላሉ
ባሮኪ ያው ባትሰማም ዝም ብዬ እንትን ሳንቲም ትንሽ እናገጫጭላት ብለን ዝም ብለን የቴሌግራም ጀማዎችን ብቻ ነገር ናቸው እና እዛው ቴሌግራም ላይ ለመጨረስ ማለት ነው። እና እዛ ከእነሱ ጋር የሆነች ነገር እያገጫጨን ነገር ነው ትላለህ። ዛሬ ነበር ያስቀመጥኩት አክቹዋሊ ጠዋት አካባቢ እና እስከ ነገ ድረስ ይኖራል። መኩን አዋሩት። ያው እንግዲህ የሆነ ነገር ባሮኪን ማገዝ እንፈልጋለን የምትሉ ሰዎች ካላችሁ በቃ ያው ሳሪቹ ምን ይቀላቀላለሁ ቻሪኙን እያለች ነው። የተወሰነች ነገር ማገዝ የምትፈልጉ ሰዎች ካላችሁ ሳይበዛም እንደው ትንሽ መኩን በውስጥ ጻፉለት። እዛ ቴሌግራም ላይም የተቀመጠው የመኩ አካውንት ነው። እዚህም መኩን አዋሩትና ምናልባት ደግሞ በቃ እሰየው እናገዛለን የምትሉ ጌታ ያክብራችሁ በእውነት ችግር የለውም። ባይዜ የሆነ ብዙ ብር ምናምን መሆን አይጠበቅበትም ብላችሁ የሆነች ነገር እንግዲህ ያው ዝም ብዬ እሱ ምንድነው አክቹዋሊ እሱ እንደዛ አላለኝም ጌታ በሚያውቀው ማለት ነው። እንደዚህ አድርገናል አልተባልኩም። እኔ ግን ዝም ብዬ ሳስበው ቢሆን መልካም ነው ማለት እሱ ማለት አይጠበቅበትም። ዝም ብለን መተጋገዙ ምናምን ይሻላል ምናምን ነገር በሚለው እንትን አለን። ዝም ብለን እንደዛ አስበን ነው እኛ እና ብትችሉ መኩን ኮንታክት አድርጉት። እንትንም የሚኖራችሁ ከሆነ ጋይስ እሺ በቃ እኔ ለሚቢ ቦልድ ኦን ዲስ ትላለህ። እዚህ ላይ ቦልድ ልሁን፣ ሌት ሚ ቢ ቦልድ ስትሬት ፎርዋርድ ልሁን እና እዚህ ላይ ይህ በቃ ሌባ ምናምን ስላጸዳዳው ጀለስም ማለት ነው። እዚህ ላይ እንደው ለጊዜው ብዙም ማልጠቀምበት ወይም ደግሞ ተጨማሪ አይነት ስልክ ነው ምናምን የምትሉት ስልክ ምናምን እጃችሁ ላይ ካለ ውጭ ያላችሁትን ነው የምለው። በቃ የሆነ ላኩለት ነገር እኔ እዚህ ዝም ኢንፊኒክስ ከምገዛለት አንዷ ከታች እያለች ነበር አኬ ይግዛለት ስትል ነበረ። በጣም እኮ በቃ ምንም መተሳሰብ ቀረ። አውቄ ነው እንትን ኢንፊኒክስ ከምገዛለት አይሻልም የሆነች ነገር እና አይ ግን የምር ብቻ ነው ወይስ እንትን መኩን አውሩትና ያለውን እውነቱን ለመናገር የትኛውም አይነት ስልክ ጌታ በሚያውቀው ችግር የለም። ዝም ብላችሁ ብትልኩለት አትሊስት እንትን ለማድረግ ይሆናል የሆነ ገብቶ ለመጠቀም ምናምን ይሆናል። የታናሽ ወንድሙን ስልክ ምንድን እሷ ራሱ ኢንፊኒክስ ናት መሰለኝ። በእሷ ለሁለት እየተጠቀሙ ነው መሰለኝ። አንድ ቀን ባሮክ ገብቶ የሆነ ነገር ያህል፣ አንድ ቀን ደግሞ ወንድሙ ገብቶ ያህል መሰለኝ። እንዳይበጣም አትናቀን፣ ይከፋናል። ሰማ ሀገር ውስጥ ያለነውን እኛን አትናቀን፣ ይከፋናል ምናምን ወንበር እባክህ አንተ እየገፈተሩ ነበር ማስወጣት። ነጋን ትሰማለህ እኮ ቁም ነገር ወስደህ እየገፈተሩ ነው ማስወጣት። ገ ኧረ አይታወቅም። አንተ ደግሞ ተናደው ሀገር ውስጥ አንዱ ያሬዱ ከግሩፕ ላይ ባለ አድርገው ዛት ነገር ሸፍኛለሁ እንዳስብል መኩን ነው እንዴ? አንዷ እኮ አለችኝ እኮ እንደዛ። ትናንት እኔ ስም አልጻፍኩም ነበር ማለት ነው የባሩኬን ስላንትን ስላላለኝ እንደዚህ አድርጎ ምናምን ሳይል ዝም ብሎ እንደዛ ስም ስለማይጠቀስ ዛሬም በቃ ዝም ብዬ ልጥቀስ በሚለው የጠቀሱት እንጂ ጌታ በሚያውቀው እሱን እራሱ አላስፈቀድኩትም። ግን 100 ብር ነበር ማለት 100 ብር እናገጭ ነበር ያለው መጀመሪያ። ያው ውጭ ያሉ ሰዎች ግን ቢችሉ ያው ከፍ አድርገው ምናምን እኛም ሀገር የቻለ ሰው ከፈሱ ያገባን ብለን ሚጣ ምንድነው ማን ነው የሚላክለት ማን ነው አለች። አይ ቆይ ስም እንኳን መናገሩ አሁን አንዱ አስፈላጊ አይደለም እና ዝም ብለሽ እንደዚሁ ይጅበት ምናምን ብለናል። እንዴ ብራችን ማን ጋር እንደሚገባ ማወቅ አለብን እያለች ነው ማለት 100 ብር እኮ ነው። ምንድነው አጮለቀ የምታይ በወላዲቷ ያቡ በእናታችሁ ኬቲ መጣ ነው። እኔ አሁን የሆነ ነገር ለመናገር ስለአንተ በጣም እየተናነቀኝ ነው። አስወርጄ ላወራ ነው እንደ ጆሮውን ብዬለ
ሌላ የፊት ቅርጽ እንዳልሰጠ ግን በፊት ስማ አቤላ ሰላም የኔ አባት እየሰማሁኝ እኮ። አረ እንዴ ምን ሆነ ወንድማችን? አረ እንዴ ግዴታ ነው። የምን 100 ብር ነው አሁን እውነቱ እንትን። እስቲ ቆይ ማማ ነይ፣ እሺ ነይ ጋር ነይ። ለዚህ እኮ ነው ቤት ያደረኩት። ነይማ ነይ። ከመሆን ሄድ በቅርብ አንድ ሄድከው ነይ። አረ እኔ በምን ልግባባት? ምናልባት በምልክት ቋንቋ እንጃ። እንግዲህ ሜሎና ነይ ነይ። ከመሆን እንደ ፓስተሩ በ9 ቀን ሆነ። እንደው በጣም ይቅርታና ዜል አስቀምጣለሁ ብለህ ነበረ በእናትህ እና እስቲ አሁን ሜቢ እስቲ ግሩፕ ላይ አሁን አስቀምጥላቸው ፕሊስ። ግን አሁን ኖርማል ስልክና ባንክ አካውንት ከተቀመጠ የምሪያናል ዜል አስፈላጊ ነው? ዝም ብሎ እንደዚህ አልኩም እንዴ? ዜል እኮ ወደ ኢትዮጵያ ለመላክ አይደለም። ገባኛ ወደ ሌላ የኛ ወደሚሆን ሰው እንዲልኩ ነው መሰለኝ። ያው ሜቢ ድንገት በዛ የሚመቻቸው ምናምን ሊኖሩ ይችላሉ ብዬ አሰብኩ። ያው ከስራውን ሶፋኒ ታስቀምጥል ምናምን እያሉ ስለሆነ አካውንት የት ነው ያለው አሁን? አቤላ ወይ ናቱሻ ስልክህን ስለ ውጭ ነኝ ብለህ የሀገር ውስጥ ትሰጠኛለህ እንዲህ? በእናትህ ወንድም አሁን የኔ አባት አሁን የምጠቀመው እሱን ስለሆነ እኮ ነው። እና ቴሌግራም ምናምን የውጭ ሀገር ስልክ ሰጠ? አይ የኢትዮጵያ ሰጠኝና ውጭ ነኝ ግን አለኝ። ስማ እኔ አንተ አልደወልኩልህም? እኔ ቀጥታ ማለት አራኪ በጣም ፍሊክስ አረክብኛ ደውለህ እና አክት አደረግኩኝ እና ከሀገር መውጣት ጥቅሙ ምንድን ነው? እኔስ ምንም ባልገባው ማለት ነው ፍሊክስ ለማድረግ ሆነ አኪዋ ምንም ባልገባው ውጭ ነኝ ብሎ የኢትዮጵያ ቁጥር ሲሰጠኝ ማለት ነው እሺ አልኩና አይሰራም አልኩት። ኖ ዋትሳፕ ላይ ምናምን እኮ ብዬ ጻፍኩልህ። አልጻፍኩልህም? ናቱ ላክልኝና እደውልልሃለሁኝ እኔ ያንተ ቁጥር ላክ። እሺ ስማኝ ቆይ አሁን ፀጉር ቤት የምትሰራው ነው? ጀለስ አቢከት አቤላ ይላል ቀላ። ኧረ ወይኔ ባቢከት ኧረ አንገቱ እንዴ! ኧረ ይህን ሚስኪን ወንድም ምን አድርግ ነው የምትለው? በእናትህ ይህን የሚያሳዝን ሰው አያሳዝንም እንዴ? አማርኛ አይችልም መሰለኝ። አማርኛ ስለማይችል ነው። ኧረ መኩንያት እንዴ! ለምን ወረደ? ኧረ መኩ አስወጣው እንዴ! መኩ አስወረድከው? አይወድማ እንግሊዘኛ። መኩ ችግር የለውም እኮ እኛን አይደለም መኩ እኛን። እኔ በተለይ እኔ እኮ እንትን እል ነበረ አግዝ ነበር። መኩ ጨነቃት። እዛ ቅሬቻ ከዛ ቀረች። ቅኔን የሆነባት ሌላ ነገር እያነበብኩ ነበር። ስገባ ምንድን ነው ለምን ገባ? ሰው ቤት ገባው ብላ ነው እኮ መኩ። አንተው ቤት ነው እኮ መኩ። ስማ አኬ መኩ እኮ ሊወርድ ነበረ፣ ላይቡን እኮ ሊወጣ ነበረ። ለካ ራሱ ቤት ነው ያለው። እንዲ ናቱን ሰምተዋል። እንዲ መኩ ምን ነው እኛን እኮ አይደለም ያወራው። ዮሐድ ምን ሆኗል ጋይስ? ዮሐድም ትንሽ የሌቦች እንትን ደርሶባት ነበረ። እሷም ወይኔ የኔ አባት እኮስሽ ምስኪን ፊት አያታየና መኳችን እያለች ነው። ወይዬ ይቅርታ በጣም ረበሽኩኝ መሰለኝ። የኔ አባት እኔ እኮ ጨራሽ እንደ አማርኛም ታወራለህ እንዴ? ይቅርታ እንኳን አደረሳችሁ ብያለሁ። በመጀመሪያ እኔ ወደ እንኳን አደረሳችሁ ብያለሁ። ወደ እንኳን አደረሳችሁ። አይ አሁን ያልከውን ነገር ሰማሁና
ዜል ከላክልኝ እኔ $1000 ሰጠዋለሁ ለባሮኬ። በስመ አብ ጌታ ምንም ማድረግ ያው እናንተም በጸሎት አግዙት። ያው እንግዲህ እኔ የምችለውን አደርጋለሁ። የሆነ ጌታ ቆይ አውራ ቆይ ነጭ እንትን ልጁ ሰውዬው ያወራል። ጭራሽ ያስተዋውቅልህ ጀመር። መታችሁ ስራውን ይውለት ይላል። የት አካባቢ ነው ያለው? እኔ ቨርጂኒያ ነው ያለሁት። ይህ ምን ያውቃል ብለህ ነው? አቢ ኧረ ተው እባክህ ታብራራለህ። ምን ኖ አይ አይደለም 500 ምናምን ሰው ስላለ ላይክ ቢያንስ ይሄንን እንትን ማድረግ ነው እኮ እንዴ። ምን ነው እስቲ 10,000 አስገቡኝ ትላለህ። አዎ ፎሎ እናደርጋለን። አባቴ በርታ። እሺ እግዚአብሔር ያክብርልኝ። ሁላችሁም በእውነት ፎሎ አሁን ከላክልኝ እንደውም አሁን ከላክልኝ ዜሉን አሁን ከላክልኝ ምንድነው ማድረገው? አሁን ዜሉን ልክና ተመልሼ ገብቼ እነግራቸዋለሁ እንዳስገብ እንደላት መኩ ምንድነው አፍተጠምጠኝ ላክለት እንጂ አሁን ልክላለሁ። እሺ አቢ ላካውን ያማር እንደ ጨምላካ ባስቲ እንትኑን አቅርብልኝ እኔ ላውራው እስቲ ከመለሳችሁ እኔ አወራዋለሁ። እናንተ ካወራችሁት አሁን ይህንን ሰው ናቱ ልጅ ዛሬ ሊያናደኝ ግራ ገባው። መኩሻ መኩ ምናምን አቢ ወይ እነ ናቱ ያውሩት። ፈረንጁን ቀረብ አድርግና እኔ ዜሉን ልላክልና እስከዛ ኧረ ፈረንጅ አይደለም ከኔ ባሰ እኮ አፈር ነው እንዴ ፈረንጃ። ወይኔ አቤላ ከኔ ባሰ አፈር። ኧረ በውራኤል ምን ሆናል? እኔ እኮ ለሱ ሰው አደራ በእንግሊዝኛ እንዳትሳሳትበት አይ ነው ብዬው ነበር ለራሱ ማለት ማርያም። እሺ ፈረንጅ ኧረ ፈረንጅ ነው ልጁ። እንዳይልብህ ዲስሬስፔክት ነው እንዳይልህ። በጣም እኮ ምንድን ነው አላማ? ኧረ መኩን ፍሬንች ታወራለህ ያላለውም አንዴ ብቻ ነው ጄማፔ ራፊያራ አሮን ነው አክቹዋሊ። ኧረ ጨራሽ ነው የማላውቀው። አቤል አንተ ነህ እንዴ? አዎ እንዴ ምን ሆነህ ነው? እኔ እኮ እንዴ አቤል እኮ ነው። እስቲ ንገረህ ምን የፈረንሳዊ አቤል አንተ አቤል ነህ? ኧረ እንዴት ነው የምታስበው? ይመኩ ግን ባለውን የሚያውቀው ለሱን ተወው፣ ናቱን ተወው። ናቲ አንተ ነን ተወው። አንተ ነህ የሚሆን ሰው አይደለም። ጅማፔ ኮፔ ኧረ ጅማስ ባልከው አንተ ተው በእናትህ። ለሚናው ስትልክልኝ ዜሎ ስትልክልኝ ልክልሃለሁ። እየላኩ ነው። በፖስታ ነው እንደምልከው። አይ አኪስ ቆይ አንዴ አይቱ እንደዚህ በአናቱ ተተክለው ነገር ልክ ይገባል እንጂ ሄድ እንዴ በገና ነው እንዴ ብትልከው? ዛሬ በገና ነው። ኤርፎኑን አውልቀው በሉት፣ ከብሉት ጭንቅላቱ ሌላ ነገር እንዳይልቅ። ጋይስ ፎሎ እያደረጋችሁት አቢ ከትዝ የሚለውን ፎሎ እያደረጋችሁት ጋይስ። በእውነት ይኸው በእውነት ጌታ እዚህ ጋር አሁን 10,000 እናስገባውና እንትን እንበል። መኩን አንፎሎ አድርጉት፣ መኩን አንፎሎ አድርጉት።
ሁለተኛ ሰው ተገኘ። እኔ የራሴ ጌታ በሚያውቀው ቴሌግራም ላይ ራሱ ፎሎ ባስደረጉ ሙዴ ነው እውነቱን ለመናገር እንዲህ በጣም ማለት ትንሽ ብር አይደለም። በነገራችን ላይ ይሰማዋል እንዴ? እሺ በኤርፖርት ነው ለካ የምሰማው። ጌታን እንትን ረስቼዋለሁ። በቃ እዚህ ጋር ስልኩን እዚህ ጋር አስቀምጦት እሱ ስራውን እየሰራ ነበር ይመስለኛል። ኤኒዌይስ ብቻ ግን $1000 በጣም ብዙ ነው ማለት ለውጮቹም ማለት ነው። ማለት ያው እናውቃለን ምናምን ውጭ ያሉ ሰዎችም ማለት ይሁን ለእነሱም ትንሽ ይባላል። ቶ አንተ ከትናንቱ ላይ ደገና ቤት ይወራል ተሰራሱ ኪል የሚል 5 ሳንቲም ያለው ተው በእናትህ አይፎን ችግር ባይዘው የኢትዮጵያ ብር አለኝ። እሺ እና እኮ የኢትዮጵያውን እኮ ነው ያልኩህ። የኢትዮጵያ ብር መያዝ እንግዲህ ተመልከት፣ አሁን እንደ ትልቅ ነገር ማውራት ጀመረ። አንተ እዚህ አሳይቻቸው የድሮ 100 ብር ሰበር መሀል ላይ ገባውና ማለት ነው። በጣም ይቅርታ ሁሌ ቀጣይ ሕክምና የሚወስደው መኩ ነው የሚሆነው። ጎርተ ነው ወይ መኩዚ አይሰማም የኔ ድምፅ። አቢ ከት ዝም ይለውን አየና ወይ መኩዛ ላልክ ቆይ አንዴ ጋይስ መኩ ምን አለሽ? አንዴ ለልጁ መላክ አልችልም ቴሌግራም ምናምን ስለሌለኝ ማለት ነው። ስለዚህ ኮሜንት ላይ ለጥፌዋለሁ። የቱ ጋር ፒን አድርገው። አይ ፒን አይሆንም። ቆይ አንዴ ጻፈውና ስክሪንሻት ላድርግ። አንዴ ፖስት አድርገውና ኮሜንት ላይ ጻፈው። ማንም ሰው እንዳይጽፍ አንዴ ቆዩት። ሌሎቻችሁ አንዴ አትጻፉ ጋይስ። እሺ አትጻፉ። ያው ጽፌያለሁ። የት አሉ? አልመጣም መሰለኝ። አልመጣም። እኔም ኮፒ ለማድረግ ሌላ ቤት ነው እንደ የጻፍከው? አረ ልጁንም ስራ እያስመጣው ነው። መኩ ጭራሽ በተደጋጋሚ ነው የምጽፈው። ለእኔ በሚሴጅ ላክልኝ በቃ። አይችልማ ለእኔ በሚሴጅ መላክ ኖርማል ሚሴጅ በስልክ ቁጥር 09 ለእኔ ቅድም የላክልኝም የትኛውን ነው የሚላከው? የትኛውን ልላከው? ቅድም ከላክልኝ ውስጥ እኮ የትኛውን ነው የሚላከው? አንድ በፎቶ መልክ ላከው፣ አንድ ቅድም የላኩልህ ማለት ነው። ስልክ ቁጥሩ ስልክ ቁጥር ነው እንደሚላከው። በቃ ሁለቱም ተመሳሳይ ናቸው። ስልክ ቁጥር ብቻ ነው። ከዛ ስሟን አይ መኩዬ ምን አባቴ ላድርግ ግን ይሄን ኤርፎን ተቀብለን ቀጥቅጠን እንልከዋለን። አይ መሆንም አለበት። ኤርፎን ነው እንደዚህ ያደረገ። ለምንድን ነው ግን? ኧረ ከታች እኮ በነገራችን ላይ በጣም ብዙ ጽፌ ያለ። ኮፒ ሊንክ አድርጉለት ጋይስ። አንዳንዴ እንደዚህ ነው። አሁን መጣ ነው የመኩም አሁን መጣ። ቆይ ኮፒ አድርጌዋለሁ እኔ። ወይኔ እኔ ያደረኩትና ኮፒ አድርጌ ላኩት። So 616. Okay. I think I got it. Yeah. Okay. Thank you, Papa. እግዚአብሔር ያክብርልን ወንድማችን። Okay, DNA, you say something? DNA can you say 500? አይ አንድ ጓደኛዬ ነው 500 ብር ላክ ያልኩት። ኧረ አይገባም ካልክ እሺ ምን ይደረጋል? ወዲያው ፍጥነት አግደል ዜል ምናምን ነገር ማለት ልክ እንደ ቴሌ ብር ነው። ይሄን ታውቃለህ? የሆነ ቀን ዘሌ ብዬ አንብቤው እኮ በዛ ይዞኝ እኮ የሆነ ቀን ዘሌ ብዬ አንብቤው ያለው ዜል በስልክ የምትሳሳተውን እዚህም ተሳሳትክ እንዴ? ለዘሌ ላኩለት እየተባለ ነበርኩ የሆነ ሰዓት ላይ በዚህ ላኩ ሲባል
እኔ አሁን ጊፍት የምትሰጡኝ ለእኔ ምንድን ነው ግን? ስርዓት ያዙ እንጂ ያልችን ሳክሳ ለአንተ እየስጡት። ኧረ ሰላም በል ብሮ ቴንክ ዩ So he said thank you. Thank you promoting my brother. ይሰማል አውራ እስኪ Hopefully, yeah, it's a lot, right? It's a lot of people. He's a famous, it's not a regular person, man. Yeah. መኩ የሆነ ቦታ ያውቃል። ኖ ስክሪን አድርጋለሁ። ሀገሩ ላይ ቲክቶከር ብሮ ዳሚሊ አለ እኮ አንተ እየሰማህ ቢግ ሪስፔክት ታብለ ስክሪን አለ እኮ። እሺ ልላክና ስልክህን ከላክልኝ ስክሪንሻት አድርጌ አውሰንት ወላኬ ምናምን ልካለሁ ግሩፕ ላይ ምናምን። እሺ በደስታ ልኬ ተመልሼ እመጣለሁ። እሺ ና ተመልሰሽ። ኦኬ እሺ ቴንክ ዩ አቢ። እሺ በቃ ተመልሰህ ደስ ሲል በእናትህ አንዳንድ ሰው እንደዚህ እኮ በእናትህ እግዚአብሔር ልባቸው ቅን እኮ ነው። አንዳንድ ሰዎች ትንሽ አይደለም በዚህ ለውጭ እዛ ውጭ ላሉት እራሱ ብዙ ነው በእውነት። ኦፍኮርስ እንዴ በጣም ማርያምን በጣም ጌታ ይባርከው። እግዚአብሔር ይባርከው። እንዲህ ነው እኮ አንዳንድ ጊዜ መተባበር እንዲህ ነው። እርስ በርሳችን ካልተጋገዝን አይሆንም እኮ። እግዚአብሔር በወጣ ይተካለት። በጸሎታችሁ አስቡልን። ግሩፕ ላይ ፎሎ አስደርገው። ኧረ ግድ ነው። ጌታን ቢያንስ ይሄንን እናስደርገዋለን። ይምር 10,000 ምናምን ማስገባት አለብን። አራው የምር ነው። አስበህ በ1,000 10,000 አይከብድ። ከፍ አድርገው እንጂ መኩ ምን አንገበገበ ዛሬ መኩ በጣም መኩ ነገ አቢን ሲያየው ፎሎ ማን ነው ጊፍተሩን ያዙልኝ እንደ ቆይ ፋሚሊ ጊፍተሩን ያዙ። እሺ ጋይስ ከታች የሚጠይቁት ለባሮኬ ነው። ለባሮኬ ነው። ለማኑ አዲስ ሰው እየመጣ ስለሆነ ለባሮኬ ነው። ያው ዜል የምትሉኝ ሜንሽን አድርጌ መልሽላችኋለሁ። እነ ሶፋኒት ምናምን ወይ ደስ ይላል በጣም። ግን በአጭር ጊዜ ውስጥ የዮሐዴንም የባሮኬንም ስላስጨነቅናችሁ በጣም ይቅርታ አድርጉልን። እንግዲህ ያጋጥማል። ኧረ ችግር የለውም። አንቺ አታስብ። ምን እንደሰጪው አጥንት ሲያረግፉሽ ኖርማል ነው። ኧረ እኔ እኮ በጣም እኮ አገተኝ እንጂ አኪ ብዙ ማወራው ነገር ነበር። አይ ወላዲት አምላክ እንታን በጣም አንተ ልጅ በጽሁፍ ላድርገው እንዴ መጣው። ቆይ እንዴ አንተ በውስጥ መጀመሪያ ልምጣ አንተ ጋር። እሺ ዜል እንትን ያላችሁ እስቲ ኮፒ ድጋሚ እኔ የለጠፍኩትን ድጋሚ ኮፒ አድርጉና እንትን አድርጉለት። እሺ ያው ዮሐድ እንዳልኳችሁ ነው። ስልክም ደግሞ ትርፍ ምናምን ያላችሁ እሱ ኦኬ በቃ አናግሩኝ በውስጥ ምናምን የትኛውም ይሁን። ዜል እያለ ነው ዜል ከታች ሀያት አብዱራህማን የሚል አለ ከታች። ዜሉ የማን ነው? የመኩ ነው ፍሬ። የኔ ችግር የለውም። አንተሽ ወይ ዜሉን አውቀዋል? ግን ምን ማለት ታውቀዋለህ? በነገራችን ላይ ዜሉን እዚህ ላይ የተለጠፈ ነው። የማን ነው? የሀያት ነው። በቃ እኔ የሚገርመኝ ማለት ነው አቤላ የሌለ የእንግሊዝን መንገድ አታውቀው፣ በግራ ነዳ በቀኝ አንተ ዝም በል። ወንዝ ነው እንጂ ተሻለ ነገር አታውቅም። እኔ እኮ እየኖርኩ ነው ባውቀው ባላውቀው። ሙሉ ስም ማን ነው እያሉ ነው።
በቃ አወቅኩኝ። አሁን መልእክቱ ደረሰኝ። ጭስ ደርሶኛል መልእክቱ። ኧረ ንገረኝ መኩ ሙሉ ስም። ሀያት አብዱራህማን። ሀያት አብዱራህማን ማነች አያት ይላሉ። አንተ ከታች ከእንትን በኋላ እናወራለን። መጣሁ በቃ እኔ ሉጣ በቃ አቢ ሲመጣ ጥሩ ሙሉ ይዛል። ኧረ ቆይ እንዴ ምን ሆነ ነው? ቆያኬ ከምረ ጎረምሳ ጋር እዚህ ያልቀመጥ አንተ ትሄዳለህ። ኧረ ምን አይነት ዕዳ ነው? ቆይ አንዴ ቆይ እንዳትወጣ ያለው እሱ ሲመጣማ እመጣለሁ ብያለሁ። ስትመጣ የምናስገባው አቢ ብቻ ነው። አኬ ምንም አትሰራልንም። ናቱ ወይ ይሄ የቅድሙ ያልሽኝ አልኩሽ የለም እኔ አልምልም። ያው ታውቃለህ በስተት ካልሆነ በስተቀር ወላዲቷን ግን በጣም እንዳልኩ ነው። እሺ ስማ መኩ አንዴ ሚዩት አድርገው፣ አንዴ ሚዩት አድርገው መኩ። በቤቱ መተህ አንተ ደግሞ ሚዩት አድርገህ ተባልክ ምን ማድረግ ይቻላል? እንግዲህ አላረግም ትከራከራለህ። አይ ቆይ አላረግም። ስሙ ይሄን ወንድማችንም መርቁልን። እሺ እንዴ ገባ እንዴ? ስማ ለዮሐዴ ላፕቶፕ የላከ ይሄኛው ወንድማችን ነው የሚልክ እና እሱንም መርቁልን። የቱ ማን ነው እሱ? አቢ ነው ወይስ ፊሽ የሚለው? አይደለ አቢ አይደለም። አቤል አላልኩም አቢ ነው ያልኩት። ፊሽ ነው። አንተ ለጊዜው ተረጋጋ። ቆይ 4 ዓመቱ ተቀመጥ። አሁን 1000 እየላከ ያለው ነው። ኦኬ ፊሽ ነው። እሺ ፊሽ ፍሳ ጌታ ክብርልኝ ወንድሜ፣ በጣም ነው የምናመሰግነው በእውነት እንግዲህ ወንድማችንን ስላገዝከው ጌታ በነገር ሁሉ ይርዳ ያበርታ። በወጣ ደግሞ ጌታ እሱ ይሙላልህ እና እናመሰግናለን በጣም ብሩስኪ። እንደሱ ካልክማ እህታችን ረቂቅ አለች፣ እሷም ተባብራናለች እና ለሁላችሁም እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን፣ በወጣ የተካ ቤታችሁ ሙሉ ይሁን፣ ክፉ አይንካችሁ ሁላችሁ። አሜን። አንቺ ምንም አላደረግንም የምር ለኛ ባይዘው የሚደረግ ነገር ነው። ከፊሽ ውጪ ማንንም አልመረኩም። አንተ ደግሞ እሱ ለተናገረው እኛንም አብረህ ትጨፈጭፋለህ እንዴ? ታላቅ እንደመሆኔ ነው። አሁን ታላቅ ሸምገል እንዳልኩኝ ስለማውቀው መላጣ እንደሆንክ እሱንም ተናገር። ለዚህ ጊዜማ እድሜህን ታምናለህ። መራገሙ ታላቅ ግን እኔ አንድ ነገር ነገራችሁ ነው። አሳሰርን እኮ ጀለስ በቃ እንደዚህ ስርስር እኮ ምንም እንኳን እናገሩም። በቃ ታላቃችሁ አይደለው ሲል ምን ማድረግ ትችላለህ? ከመታም ይመታል እህታችን ሶፋኒትም በዜል ለባሮኬ አስገብቻለሁ ብላለች እና ፈጣሪ አክብርሽ እህታችን ሶፊ፣ እግዚአብሔር ያክብርልን እና ስክሪንሻት ላኪለት። ስንቱን እዚህ ጋር ባገልጽም ችግር የለም፣ ግን ስክሪንሻቱን ግን ለእሱ ለመኩ ላኪለት። ምክንያቱም የሚላክ ለሌላ ሰው ስለሆነ ለዛ ማለት ነው እንዳይቀላቀል እኮ ከሌላ ሰው ጋር እንዳይቀላቀል በስማቸው ስክሪንሻት አድርጎ ይላኩ። እኔ ደግሞ እና አንቱ ልካል እንዴ ከኔ 100 ብር ጋር እንዳይቀላቀል ያለ ይመስላል። እኔ ደግሞ እሱ የቴሌ ብሩ ነው፣ የዜሌ ብሩ አይደለም። የቴሌ ብሩ ነው። እሺ ስም እንዳትናገር ተብላል መኩ። እሺ አሁን የምትልክልህን ማለት ነው። እሺ ለእኔ ትነግረኛለህ። ውስጥ እስካሁን የገባው
ስም ሳጠራ የእንትና ያስፈራል። ልጁ አስገብቷል። ለማንኛውም ልጁ አስገብቷል። ወይ ጌታ ያክብርልን። አንተ በጣም ልጁ አስገብቷል። የእውነት ልጁ አስገብቷል። የተባረከ ልጅ አልናገርም። የላኩልህ ሰው ስም የላኩልህ ሰው አልናገርም። አይ ፊሽ ራሱ ስለመጣ ነው እንትን ያልኩት እንጂ እንትን አለ ያለ ፈቃዳቸው ሜቢ በውስጥ ምናምን እንደዚህ የምታግዙትም ስላላችሁ ብቻ እግዚአብሔር ያክብርልን። ካለ እስቲ አስገቡት ሞዴሬተሮች። ከታች ፊሽ ዝምታ ወርቅ ነው ብሎ ነው ይለዋል መኩ። ፊሽ አለ ሜቢ ስራ ላይ ይሆናል ብዬ እኮ ነው እንዴ? አይ ከታች እኮ ፊሽ ልጁና በቅንፍ ዝም አይነቅዝም ይሉኛል። ምንድን ነው ብዬ እኮ ነው። በነገራችን ላይ እንትና በጣም ይከታተላል ምናምን ዜል ይሆናል መጽሐፍ። እሺ ኧረ ምንም ኖርማል እና ሰዎች እንዴት ናቸው? ቀጥል ነው። ከመች ጀምሮ ነው? ከዚህ በኋላ ነው? ከዚህ በፊት ነው? ደህና የሆነው ናቲ? አይ እንዴት ናችሁ? ምንም አሁንም ሊሆን ይችላል፣ ከዚህ በፊትም ሊሆን ይችላል፣ ከዚህ በኋላም ሊሆን ይችላል። ማለት ነገር ለምን ትፈልገኛለህ ወንድሜ? እስኪ ዲያስፖራው ጠይቀው፣ እዚያ አጠገብ ያለው ወታደሩ። እኔ እኮ እሱ እኮ በቃ ይሶን ማስያስ ሻቢ መጥቷል። ጌታ እግዚአብሔር ያክብርልን። ቶሎ በሉ 500 ምናምን ሰዎች አላችሁ። በደንብ እንትን አድርጉልን። በወጣ ይተካልን። እግዚአብሔር አምላካችን ይስጥልን። በእውነት እግዚአብሔር ያስብልን። በጣም እግዚአብሔር ያስብልን። እና እስቲ ቶሎ በሉ 200 ጋይስ የምር የሆነ አሚነት ምን ጸሎት በጣም በቃ $1000 በጣም ብዙ ነው። እኔ እንዳልኳችሁ ነው፣ እዛ ላሉትም ብዙ ነው። እና እንደዚህ ቀን ወንድሞች ምናምን ሲኖሩ ምናምን ፎሎ ቢደረጉ በቃ የሆነ እንትን የማይሄዱ ናቸው፣ የማያሳዝኑ የሆነ ኤኒዌይስ አክቹሊ እኔ ስለተሰጠ ሳይሆን በቃ ለክርስቲያን ሁሉም ሰው እንደዚህ እንትን ቢል ጥሩ ነው። ግን እንደዚህ አይነት ሰውን ደግሞ ማበረታታትም ጥሩ ነው በጣም እና በትችሉ እንደ ሁላችሁም ይህን ወንድማችንን በጸሎታችሁም አስቡት፣ ፕላስ ደግሞ ፎሎም አድርጉት። አቢከት እስካሁን ራሱ ፎሎ ባክ እንዴት ነው ያልመለስኩለት ትላል። እሺ እግዚአብሔር ያክብርልን። ልታብድ ነው እንዴ? ታዲያ በቃ ቁጭ መለሳለህ። ታዲያ የት ሄደህ እንዴት ተነስተህ እኮ እንደዚህ ተናደህ ግድግዳውን መታው እያየሁ ይህ እኮ አይደረግም። ሄደህ ፎሎ ልታደርገው ነው እንዲህ ባለዜናም አንዴ እሺ ባለዜሏም በራሱ ልኬለታለሁ የተወሰነ ምናምን ብላለች፣ የራሷን ማለት ነው። እና እግዚአብሔር አክብርልን። በወጣ ይተካል ማለት ቀጥታ ለራሱ በራሱ አካውንት ቀጥታ። እሰይ ቴንክ ዩ። ስሙ አይጠራም ነው? ስሙ አይጠራም ነው? አያስፈልግም። ቴንክ ዩ አንቺ ሴትዮ። እንግዲህ ስለማውቃት እንደዚህ ልበል። ታውቃታለህ? በነገራችን ላይ እኔም አውቃታለሁ። እንዲ ያው እንዲዘን አቢን ጋይስ ፕሊዝ ፎሎ ያላደረጋችሁ ሰዎች ካላችሁ ሁላችሁም ፎሎ አድርጉት። ያ ኧረ ዝምታው ሰፈነ። ስራዬን ባርክልክ እያሉ ነው። እግዚአብሔር ያክብርልን። እሺ ለማንኛውም
ፎሎ አድርጉላችሁም አቢን ፎሎ አድርጉና አኬ ዘምር በቃ። አሁን ከመዘመሩ በፊት እንትን በነገራችን ላይ ከተጠሩት ስሞችም አሁን እነ ፍሬ ምናምን አሁን ጊፍት እየሰጡ ያሉት እንደተባለው እነ ረቂቅ እነ ሰብለ ምናምን የግሩፕ ልጆች እነ ቲጂ ምናምን እግዚአብሔር ያክብርልን ሁላችሁም። አክቹዋሊ እነሱም ብቻ ሳይሆን ደግሞ እዚህ ውስጥ ሁሉ ቁጭ ብላችሁ አብራችሁን የሆናችሁ ሁሉ እንደው በሀሳብም በእንትንም ሰፖርት የምታደርጉ እግዚአብሔር ያክብርልን በእውነት እና ትልቅ ዋጋ ነው ይሄ ደግሞ በእግዚአብሔር ዘንድና ከሀሳብ ጀምሮ ትልቅ ስለሆነ ማለት ነው እና በጣም እውነት በእድሜ በጤና በቤቱ ያጽናችሁ፣ በእድሜ በጤና ይጠብቅልን ሁላችሁንም። ይሄን ለማለት ነው እና እንትን ያላላችሁ አኬ ግሩፕ ላይ ጎራ ያላላችሁ ጎራ እያላችሁ መልዕክት ተቀምጧል። እሱን እንትን በሉትና እንትን በሉ ለማለት ነው። ቆይ እንትን ኮመንት ላይ እንትን እላችኋለሁ። እና ሰዎች ቴሌግራም ላይም አለ አካውንት እዚህም አለ። ጀስት ድጋሚ በዛው እንትን አድርጉ።